ሰላም ጤና ይስጥልኝ የፒዛ ወርልድ የዩቲዩብ ቻናል ቤተሰቦች ዛሬ ሰኔ 5 ቀን 2018 ዓመተ ምህረት በዚህ ሰዓት በኢትዮጵያ ውስጥ የውጭ ሀገራት ገንዘቦችን በትክክል በከፍተኛ ዋጋ እየገዙ ያሉ ቀዳሚ ባንኮች እና ትክክለኛ ዋጋቸውን ይዘንላችሁ ቀርበናል። ወደ ዕለቱ ዝርዝር መረጃዎች እንለፍ። የዕለቱ ከፍተኛ ምንዛሬ መግዣ ዋጋዎች በቀድሚያ የአሜሪካ ዶላር ስንመለከት በከፍተኛ ዋጋ ይዞ በትክክል እየገዛ ያለው ጸደይ ባንክ ሲሆን ለአንድ የአሜሪካ ዶላር ዋጋ መግዣው 171 ብር ከ85 ሳንቲም መሆኑን አስታውቀዋል። የእንግሊዝን ፓውንድን ስንመለከት ከፍተኛ ዋጋ ይዞ በትክክል እየገዛ ያለ ጸደይ ባንክ ሲሆን የዛሬ መግዣ ዋጋው 221 ብር ከ81 ሳንቲም መሆኑን አስታውቀዋል። የአውሮፓን ዩሮን ስንመለከት ከፍተኛ ዋጋ ይዞ በትክክል እየገዛ ያለ ባንክ ጸደይ ባንክ ሲሆን የዛሬ መግዣ ዋጋው ደግሞ 190 ብር ከ20 ሳንቲም ነው። የዱባይን ድርሃም ስንመለከት ከፍተኛ ዋጋ ይዞ በትክክል እየገዛ ያለ ጸደይ ባንክ ሲሆን የዛሬው መግዣ ዋጋው 47 ብር ከ90 ሳንቲም መሆኑን አስታውቀዋል። የካናዳ ዶላርን ስንመለከት ከፍተኛ ዋጋ ይዞ በትክክል እየገዛ ያለ የኢትዮጵያ ንግድ ባንክ ኮመርሻል ባንክ ኦፍ ኢትዮጵያ ነው። ይህንን የዛሬው መግዣ ዋጋው 109 ብር ከ5 ሳንቲም መሆኑን አስታውቀዋል። የአውስትራሊያን ዶላር ስንመለከት ከፍተኛ ዋጋ ይዞ በትክክል እየገዛ ያለ የኢትዮጵያ ንግድ ባንክ ሲሆን የዛሬው መግዣ ዋጋው ደግሞ 107 ብር ከ66 ሳንቲም ነው። የሳውዲ ሪያል ከፍተኛ ዋጋ ይዞ በትክክል እየገዛ ያለ የኢትዮጵያ ንግድ ባንክ ሲሆን የዛሬው መግዣ ዋጋው ደግሞ 41 ብር ከ12 ሳንቲም መሆኑን አስታውቀዋል። ልዩ ማሳሰቢያ ለኦማን እና ለባህሬን ገንዘቦች ዛሬ በባንኮች በኩል የወጣ ይፋዊ ዝርዝር የለም። በተጨማሪም ዛሬ እንደ አባይ እና አዲስ ባንክ ያሉ ባንኮች በቅርንጫፎቻቸው ላይ የምንዛሬ ለውጥ ላደረጉ ደንበኞች የ10 ብር ተጨማሪ ጉርሻ እየሰጡ መሆኑ ታውቋል። የተወደዳችሁ የቻናላችን ተከታታዮች የዛሬውኑ የተጣራ እና ትክክለኛ የባንኮች ከፍተኛ የምንዛሬ ዋጋ መረጃ በዚህ መልኩ አቀረብላችሁ። መረጃው ጠቃሚ ሆነ ካገኛችሁት ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ነገም በተመሳሳይ ሰዓት አዳዲስ መረጃዎችን በፍጥነት እንዲደርሳችሁ ቻናላችን ሰብስክራይብ አድርጉ። በሰላም ቆዩ። ክቡራትና ክቡራን ቤተሰቦች አሁን ደግሞ ቀጥለን የምንመለከተው የጥቁር ገበያ ምንዛሬ ምን ይመስላል የሚለው አብረና ያለን አብራችሁ ቆዩ። አንድ የአሜሪካ ዶላር 182 ብር ከ40 ሳንቲም፣ 100 የአሜሪካ ዶላር ደግሞ 18248 ከ74 ሳንቲም እየተመነዘረ ይገኛል። እንዲሁም የአውሮፓ ዩሮን ስንመለከት አንድ የአውሮፓ ዩሮ 211 ብር ከ39 ሳንቲም ሲሆን 100 የአውሮፓ ዩሮ ደግሞ 21139 ብር ከ83 ሳንቲም ነው። አንድ የእንግሊዝ ፓውንድ 244 ብር ከ91 ሳንቲም ሲሆን 100 የእንግሊዝ ፓውንድ ደግሞ 24491 ብር ከ32 ሳንቲም። አንድ የሳውዲ ሪያል ስንመለከት ደግሞ 48069 ብር፣ 100 የሳውዲ ሪያል ደግሞ 4868 ብር ከ57 ሳንቲም እየተመነዘረ መሆኑን ዌብሳይቱ ያሳያል። እንዲሁም የዱባይን ድርሃም ስንመለከት አንድ የዱባይ ድርሃም 49 ብር ከ68 ሳንቲም ሲመነዘር 100 የዱባይ ድርሃም ደግሞ 4968 ብር ከ17 ሳንቲም እየተመነዘረ ይገኛል። አንድ የስዊዝ ፍራንክ 229 ብር ከ48 ሲመነዘር 100 የስዊዝ ፍራንክ ደግሞ 22948 ብር ከ3 ሳንቲም እየተመነዘረ ይገኛል። አንድ የካናዳ ዶላር ስንመለከት 130 ብር ከ53 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላር ደግሞ 13053 ብር ከ31 ብር እየተመነዘረ ከ31 ሳንቲም እየተመነዘረ ይገኛል።
እንዲሁም አንድ የአውስትራሊያ ዶላርን ስንመለከት 128 ብር ከ63 ሳንቲም፣ 100 የአውስትራሊያ ዶላር ደግሞ 12863 ብር እየተመነዘረ ይገኛል። አንድ የቻይና ዩዋን ደግሞ 26 ብር ከ97 ሳንቲም ሲመነዘር 100 የቻይና ዩዋን ደግሞ 2697 ብር ከ21 ሳንቲም እየተመነዘረ ይገኛል። አንድ የኩዌት ዲናር ስንመለከት 591 ብር ከ86 ሳንቲም እየተመነዘረ ሲሆን 100 የኩዌት ዲናር ደግሞ 59186 ብር እየተመነዘረ ይገኛል። አንድ የቀጠር ሪያል 50 ብር ከ6 ሳንቲም ሲመነዘር 100 የቀጠር ሪያል ደግሞ 5006 ብር ከ19 ሳንቲም እየተመነዘረ ይገኛል። አንድ የኦማን ሪያል ስንመለከት 474 ብር ከ64 ሳንቲም ሲመነዘር 100 የኦማን ሪያል ደግሞ 47464 ብር ከ61 ሳንቲም እየተመነዘረ ይገኛል። አንድ የጆርዳን ዲናር 257 ብር ከ41 ሳንቲም፣ 100 የጆርዳን ዲናር ደግሞ 25741 ብር ከ68 ሳንቲም እየተመነዘረ ይገኛል። እንዲሁም አንድ የባህሬን ዲናር 484 ብር ከ89 ሳንቲም እየተመነዘረ ሲሆን 100 የባህሬን ዲናር ደግሞ 48489 ብር ከ85 ሳንቲም እየተመነዘረ ይገኛል። እንዲሁም የመጨረሻውና አንድ የእስራኤል ሽኩል 62 ብር ከ68 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽኩል ደግሞ 6268 ብር ከ72 ሳንቲም እየተመነዘረ መሆኑን ዌብሳይቱ ያሳያል። ለዛሬ ያዘጋጀሁላችሁ ወቅታዊ የምንዛሬ መረጃ ይህን ይመስል ነበር። መረጃውን ጠቃሚ ሆነ ካገኛችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲዳረስ አጋሩ። መረጃዎቹን ስትከታተሉ ስለነበረ ከልብ አመሰግናለሁ። በየቀኑ የሚቀያየሩ የገበያ መረጃዎች ለማግኘት የደወል ምልክቷን በመጫን ቤተሰብ ይሁኑ። አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ሁሉንም አነባዋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። አመሰግናለሁ።